ያው ቄሱም ይመጣሉ ብለዋል። እንግዲህ ቄሱን ስንጠብቅ ነው ይሄ ሁሉ ነገር የተፈጠረው። እሷም ጣቢያ ሄዳለች። ማነው ሆስፒታል ነው የሄደችው ኖርማሊ እሷ መጀመሪያ። እህተ ማርያም ወይም መሰረት ደግሞ እርግጠኛ ነኝ ይሄው አባት ያለው አሁን የዛን ይቅርታ የጠየቀችው ሰው አንተ ይድነቃቸው አይደለህም ብላ እንደገና ሐሳቧን ቀየራ መጣች። ሲቀጥል እኔ አልገደልኩትም ሞቷል ብዬ ነው የማስበው። እሺ አሁን ምንድን ነው ያልሽው? የሚገል ያልሆነ መድኃኒት የሰጠው ሳላልሽው? እስኪ ቆይ ልጅ እንደ አባትነቱ ይከበር ሲጀመር ማለት ነው። አንተ እኮ ማለት ነው የፈሪነትህ ብዛት ልንገራሽ። ሽጉጥ አስተካክሎ በሽጉጥ እኮ ሊመታኝ ነበር። አሁን ግን ከሰው እኩል ቁጭ ብሎ ያወራል። ወረኛ ተው እስኪ ቆይ ነው። ኧረ አንቺን ገድሎ ነው ማለት። ኧረ እባክህ ዞር በል። እኔ ራሱ አንተን ገድዬ ሰው ገደልችና አልባልም። ሲጀመር ነው አንተን አይመለከትክም። ጨርሻለሁ። እሺ ካንተ ጋር አላወራም። እንደገና በገንዘብ ተገዝተህ እንደገና የሰው ህይወትን ምስቅልቅል ማውጣት ማለት እኮ እስክንድር እኔ ከዚህ በላይ ምንም ምልህ ነገር የለም። ሰላሜን ያጣሁት አሁን እኮ አንቺ እኮ ነው ያመጣሽው። እኔ አይደለም እኮ ያለው እዛ የበፊቱን ነገር ትቶ ማለት ነው። እኔ ተው ቤቱንም ምናምኑም ይቅር ችግር የለውም፣ ግን ከሱ ጋር በሰላም በፍቅር ነው መኖር የምፈልገው። አሁንም ቢሆን ከይነቃቸው ከሆነ ምን ችግር አለ? ተው እናትህ እንደዚህ እንድትሆን እኮ አይደለም ይሄን እያልኩ ያለሁት። ይድኔ ኧረ ምን ነው ይድኔ? ተው በእናትህ ይድኔ። ኧረ በእናትህ ይድኔ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ትናንት አይታችሁታል። ያው ትንሽ ችግር ተፈጥሮ ነበር። ይድነቃቸው መሳሪያ መዞ አጋጣሚ ሆኖ ያው እንግዲህ ተርፈናል። ሴትዮዋ ላይ የተኮሰ መስሎኝ ነበር። ትንሽ ስሜታዊ የሚያደርግ ጉዳይ ነው። የተፈጠረውም ነገር ትንሽ ያናዳል፣ ግራ ያጋባል። ሴትዮዋ ከቀን ቀን ጉዳዮችን እየገለባበጠች እኛ የምንሄድበትን መንገድ ለማጣር እኛ የምንሄድበትን መንገድ ለመዝጋት የምታደርገውን ነገር እንግዲህ እየተመለከታችሁ ነው ቤተሰቦቼ። እውነት ለመናገር ያው አንዳንዴ ገንዘብ ሲኖር ወይም እጅህ ሲረዝም ማታደርገው ነገር የለምና እችም ሰው እንግዲህ ትንሽ እጇ አርዝማ በጣም የሚያስጠላሉ ነገሮችን እያደረገች ነው። ለምን እንደተፈታች ግልጽ አይደለም። በእርግጠኛም ይግባኝ ጠይቀን ነበር። ነገር ግን ጉዳዩ የፍርድ ቤት ሂደት ላይ እስከሆነ ድረስ ያው ማጣራቶችና የተለያዩ ነገሮች ይቀጥላሉ። እሱ እስኪቀጥል ድረስ እስር ቤት እንድትሆን የሚያደርጋት በቂ ምክንያት የለም ነው ያሉት። ከዚህ በላይ በቂ ምክንያት ምን እንዳለ ባላቅም እኛ የድምጽና የምስል ማስረጃዎችን ሰጥተን ነበር። ነገር ግን ከሀገር እንዳትወጣና አንዳንድ ክልከላዎች ብቻ ነው የተከለከለችው። ይሄ ነገር የሚበስ ከሆነ ደግሞ ወደዚህ ቤት እንዳትመጣ ማድረግ የምንችልበትንም አግባብነት እንትን እንላለን። አሁን በእርግጥ ራሳችን ጠርተናት ነው። ዛሬ አሁን ልንገናኝ የነበረበት ጉዳይ ምንድነው? እሷ እዚህ መታ እኛ ጋር እንድትጨቃጨቅ ምናምን ሳይሆን ቄሱ ራሴ ገንዤዋለሁ ብለዋል። ስለዚህ ያንን እውነት አይናችንን እያዩ መናገር ይችላሉ ወይም ደግሞ ይሄ ነገር እሷ ያለችው ነገር እውነት ነው ወይ የሚለውን ለማረጋገጥ ነው እመጣለሁ ብለው ነው። እሳቸውን በምንጠብቅ ሰዓት እንግዲህ ጸብ ተፈጥሮ ይድነቃቸውን መሳሪያ አውጥቶ እችን ሴት የሳታት ያው እግዚአብሔር ረድቶን ነው። እኔ እንግዲህ አጋጣሚ እጁን ሲይዘው ወደ ሌላ ቦታ የተኮሰው ማለት ነው። ያው ፖሊሶች መጥተው ነበር። ፖሊሶች ከመጡ በኋላ መሳሪያውን ቼክ አረጉት። የተመዘገበና ህጋዊ መሳሪያ ነው፣ ፍቃድ አለው። ነገር ግን ፍቃድ ስላለው ብቻ ላልሆነ ይጠቀመዋል ማለት ስላልሆነ ብለው እንግዲህ መሳሪያውን ተቀብለውታል። ይድነቃቸውንም የተወሰነ ካናገሩት በኋላ ያው አልወሰዱትም። እኛ እንዲያውም ያው መሳሪያ ስለተኮሰ ይወስዱታል ብለን ነበር። ነገር ግን ፍቃድ ያለው መሳሪያ ነው። ፕላስ ደግሞ ከነሱ ጋር የሆነ ያወሩት ነገር ነበርና እነሱም እንግዲህ ለጥያቄ እንፈልጋለን፣ ነገር ግን ዛሬ እዚሁ ሁን ብለውት ነው። እና ነገሮች እንዴት ነው በቃ ውስብስብ እየሆኑብን ነው እየመጡ ያሉት። አሁን ድጋሚ እንግዲህ ይድነቃቸው በዚህ በመሳሪያ በመተኮሱም ተከሰሰ ማለት ነው። ዛሬ አለቀህም እያለች ስትዝት ነበር።
አሁን እሷ እኔ ለምን እንደምትክድ አልገባኝም እና ደግሞ እኔ ምን ማድረግ እንዳለብኝም አልገባኝም። ምክንያቱም እንደተመለከታችሁት ነው። ምንድነው እያለችን ያለችው ለኛ አላልኩም አዎ ብያለሁ እዛ ምን ታመጣለህ አይነት ነገር ነው። አላልኩም ትላለች ደግሞ ደስ ይላል። ከዛ ደግሞ ምን ታመጣለህ አይነት ነገር ነው የምትለን እና ወንጀሎች ተፈጽመዋል። የተፈጸሙ ብዙ ወንጀሎች አሉ። እነዛን መፍትሄ መስጠት አለብን። አሁን ጣቢያ ደርሰው እስኪመጡ ነው እየጠበቅን ያለነው። እኛም እዚህ ቤት ነው ያለነው። እሱም ጣቢያ ተወስዷል። ይድኔ እንግዲህ ቃሉ መስጠት ስላለበትና ስለ መሳሪያውም ሁኔታ መነጋገር ስላለበት እሱ ደርሶ እስኪመለስ ነው የምንጠብቀው። ያው ቄሱም ይመጣሉ ብለዋል። እንግዲህ ቄሱን ስንጠብቅ ነው ሁሉ ነገር የተፈጠረው። እሷም ጣቢያ ሄዳለች። ማን ነው ሆስፒታል ነው ሄደችው። ኖርማሊ እሷ መጀመሪያ የተጎዳችው ነገር ካለ ተብሎ ግን ምንም አልሆነችም። ሰላም ናት። ሲጀመርም ወደ እሱ አካባቢ አልተኮሰም። ግን ሊገለኝ ይፈልጋል ምናምን ይመዝገብልኝ ምናምን ብላ በጣም ሩዋንዳ ነው ያደረገችው አካባቢውን እና ይድኔ ያደረገው ነገር ልክ አይደለም። ማለት ያው ወንድ ነህ፣ ሊበሳጭ ይችላል፣ ሊናደድ ይችላል። ያጋጠመው ነገር ልክ ያልሆነ ነገር ነው አውቃለሁ፣ እረዳለሁ። ነገር ግን መሳሪያ አውጥቶ መተኮስ ማለት ራሱን ነው አሁን ነገሮችን ራሱ ላይ ነው ያጠመደው፣ ራሱ ላይ ነው ያበላሸው እና እንደገና ሌላ ስራ ነው የሆነብን። ፖሊሶችም አሁን ጉዳዩን ወደሱ አሁን ከሷ ምንድነው የሚሆነው ማለት ነው? ሊገለኝ ይፈልጋል ነው በቃ ሊገለኝ ይፈልጋል። የህግ ድጋፍ ፈልጋለሁ፣ የህግ ጥበቃ ይደረግልኝ ምናምን ብላ ያው ሌላ እንትን ውስጥ እንገባለን። ዞሮ ውድ ቤተሰቦቼ እኛ የምንችለው ነው የምንሞክረው። እኛ አምላክ አይደለንም። እኛ እንግዲህ መንግስትም አይደለንም። የምንችለውን የአቅማችን ድረስ እንታገላለን። ከአቅማችን በላይ ከሆነ ደግሞ ለእግዚአብሔር ነው የምንሰጠው። ሌላ ምንም አማራጭ ስላሌለን እስከምንችለው ድረስ ግን እየታገልን ነው። አንዳንድ ጊዜ ደግሞ ሰዎች እኛ የምናግዛቸው ሰዎች ተስፋ ሲቆርጡ እኛም ተስፋ እንቆርጣለን። እኛ የምናግዛቸው ሰዎች ማይሆን እርምጃ ውስጥ ሲገቡ እኛንም ነው እና የሚጎዱት። አሁን ይሄኛው የዛሬው የተተኮሰው ጥይት እኛን በቃ ይጎዳናል። ነገሮችን በሰላማዊ መንገድ ለመጨረስ እኔ አሁን ሆን ብዬ ነው እንድታወራ ሳራጋት የነበረው። እንደ ማስረጃ ተጠቅመን ይሄን ነገር ሙሉ ለሙሉ ከእስር ቤት እንዳትወጣ ለማድረግ ምናምን ነበር። ግን በቃ ተበላሸ። እሱ ስሜቱን መቆጣጠር አልቻለም። ብቻ እስኪ እግዚአብሔር እንግዲህ ከሁላችን ጋር ይሁን። እንግዲህ አንድ አባት እየመጡ ነው። አይ ቲንክ መጥተዋል መሰለኝ። ከእሳቸው ጋርም የተወሰነ ቆይታ አደርጋለሁ። እሳቸው የሚሉትን ነገር ደግሞ ሰምቼ አንድ ላይ ሰብሰብ ብለን እውነታውን ፊት ለፊት እንጋፈጠዋለን። አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እየደከመኝ ነው። ከጎኔ መሆናችሁን በላይክ በሼር ነው ልታሳዩኝ የምትችሉት። አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንግዲህ ተመልሼ መጥቻለሁ። አሁን ተመልሼ የመጣሁት በቅርብ ሆነው ለነ ይድነቃቸውና መሰረት የንስሐ አባት የሆኑት አባት ጋር ነው። በእርግጥ እሳቸው ሳይሆኑ የእሳቸው ተወካይ ናቸው። ዛሬ ያገኘኋቸው ከእሳቸው ጋር የተወሰነ ቆይታ እናደርጋለን። እውነታው ምንድን ነው፣ የተደበቀውስ ነገር ምንድን ነው የሚለውን ከእሳቸው ጋር እንነጋገራለን። እናንተም እስከ መጨረሻው አብራችሁን ቆዩ። እንግዲህ አባቴ ፈቃደኛ ሆነው ስለመጡ ያው አባ ተስፋ ማርያም መምጣት እንደማይችሉ ትንሽ ከእድሜውም ጋር ከበሽታውም ጋር ተያይዞ የተፈጠረባቸው ነገር እንዳለ ነግረውናል። እርስዎ ስለመጡ አክብረው ስለመጡ በጣም እናመሰግናለን። እስኪ ስለ እርስዎ ይንገሩን። ማንነት ምናምን የሚለውን ነገር። እሺ፣ እኔ አመሰግናለሁ። አባ ዲበኩሉ ልትለኝ ትችላለህ። እንግዲህ አባ ተስፋ ማርያም የሁላችን አባት ናቸው።
የተፈጠረውን ነገር ሰምተው እጅጉን አዝነዋል። እንደው በዚህ አጋጣሚ አንተንም በጣም ነው የሚወዱህ፣ በጣም ነው የሚያከብሩህ። እኛ ሁላችንም እንወዳቸዋለን፣ እናከብራቸዋለን። አንተንም በጣም ይወዱሃል። የልጅ አዋቂ አሻግሮ የሚያይ አስፍቶ የሚያይ አስተዋይ ብለው እንደው ስላንተ ስንጨዋወት ሲያነሱ በጣም ነው የሚወድሱ የሚያሞግሱ። ግን እንደው አሁን የተፈጠረው ነገር እጅጉን ሁላችንንም ያሳዘነ ጉዳይ ነው የተፈጠረው። ምንድን ነው እየሰማን ያለ ነው? ዛሬም ጭራሽ ነገሩ ተባብሶ የጥቂት ድምፅ ሁሉ ግብግቦችም እንደነበሩ ሰማሁ። አሁንም ስገባም ግቢ ውስጥ የነበረው ድባብም ደስ አይልም። እንዲያው ሰይጣን ይህን ያክል ጉልበት አግኝቶ ነው ወይስ እንደው ማናግዞት ነው? እኔ በጣም ነው የደነገጥኩት። እና ምንድን ነው እህተ ማርያምን ባለፈው ደውላላቸው ሁኔታውን ስታጫወታቸው በጣም ደንግጠው መምጣት ስላልቻሉ እኔን ወክለው ላኩኝ። ያው እንግዲህ የአገልግሎት ዘመናቸውም ትንሽ ረዘም ያለ ከመሆኑም ጋር ተያይዞ እስከ ዕለተ ሞቴ አገለግላለሁ በሚል ያው የቻሉትን ያደርጋሉ። አሁን እድሜውም እርጅናውም ተጫጭኗቸው ትንሽ አንዳንድ ቦታዎችን ራቅ ብለው ለመሄድ ትንሽ ይቸግራቸዋል እና እኔም ደግሞ በምችለው እሳቸው በሚያቅታቸው በሚቸግራቸው ሁሉ እሳቸውን ወክዬ ያሉ ችግሮችን ለማገዝ ነው የመጣሁትና በጣም ነው የደነገጥኩት። እንዴት አባ ምንድን ነው በዋናነት እርስዎ እንዲመጡ እንዲያነጋግሩንም የተፈለገበት ምክንያት ዋናው ምክንያት ምንድን ነው መሰሎት? እንግዲህ አቶ ይድነቃቸውን ይመስለኛል እርስዎም ነበሩ አባ ተስፋ ማርያምም ነበሩ ባሉበት እንደሞተ እንደተቀበረ እንዲሁም እናንተ ባላችሁበት እንደተገነዘ ነው የተነገረኝ። እና እስኪ ስለሱ አጋጣሚ ይንገሩኝ። እውነት ነው ወይ? እንደዚህ ነበረ ወይ? ምንድን ነው ሲዛን የተፈጠረው ነገር የሚለውን ያለውን ነገር እስኪ እናወራበት። እውነት ይድነቃቸውን እርስዎ ባሉበት ተቀብሯል ወይ ተገንዟል የሚለውን እስኪ ይንገሩ። አዎ ይድነቃቸው በዓለማዊ ስሙ ገብረ አማኑኤል እንግዲህ እሳቸው የነሳ ልጅ ነው። እንግዲህ መሬቱ አፈር ይቅለለውና እሱ ህዝብ በተሰበሰበበት መሞቱ ተረጋግጦ ፍትሐት ተደርጎለት ተገንዞ ተከፍኖ በአግባቡ እምነቱ፣ ባህሉ፣ ወጉ፣ ልማዱ በሚፈቅደው መሰረት ቀብሩ ተፈጽሟል። የወሎት አባቴ እንግዲህ መሰረት ለኛ መጀመሪያ መረጃ ስትነግረን ያለችን ሆስፒታል ገብቶ ታሞ ነበር። ሆስፒታል ይዘነው ሄድን። እዛው ሆስፒታል ነው ያረፈው። ከዛ በኋላ ወደ ቤት ይዘነው መጣን። ቤት መጥቶ ግን ቄሶች ባሉበት ተገነዘ። ከዛ ወደ ቤተክርስቲያን ተወሰደና እንዳሉት ደግሞ ፍትሐት ምናምን ተደርጎለት ብቻ የቤተክርስቲያን ነገር የሚደረገው ተደርጎ እንደተቀበረ ነው የተናገረችና እስኪ ከመጀመሪያው ጀምሮ ከሰሙበት ሁኔታ ከሆስፒታሉ ማለት ነው ከሱ ጀምረው እስኪ ይንገሩ። ምንድን ነው የተፈጠረው? ይዛኔ እንግዲህ እኛ መታመሙን ሰምተናል። ሂደው የጠየቁም አንዳንድ የስራ ባልደረቦችም ነበሩ። እኛም መሸጠበ ያው በስልክም እናወራለን። ከዛ በኋላ ተሻለው ወይ ተብሎ ሲጠየቅ አይሱም አረፈና ወደ ቤት ይዘውት እየሄዱ ነው ተባለ። እዛኛም ደግመን ሳንጠይቀው እንደገና ወደ ቤት መጣን። ሞተ ተባለ። እንግዲህ እምነቱ ባህሉ በሚፈቅደው መሰረት ህዝብ በአደባባይ ባለበት ቅድም እንዳልኩት ተገንዞ ተከፍኖ ፍትሐት ተደርጎ ተጸልዮለት እንዲቀበር ተደረገ። እርስዎ ነበሩ ሲገነዝ? አዎ አይተዋል? ባይሞት ነበርኩኝ። እኔ ነኝ የገነዝኩት። እንግዲህ እንዳልኩ አባ ተስፋ ማርያም ያው የእድሜም ጉዳይም ስለነበረ እዛው ነው ሀዘናቸውን ገልጸዋል። ስለዚህ አሁን እርስዎ እያሉኝ ያሉት አባቴ አባ ተስፋ ማርያም አልነበረም፣ እርስዎ ነው ተወካይ። ስለዚህ አባ ተስፋ ማርያም ለምንድን ነው ታዲያ ትናንት ነው መቼ ዕለት ነው ስደውልላቸው ራሴ አይኔ እያየ ነው የተገነዘው ራሴ ነው የገነዝኩት ብለውኝ ነበር።
እንግዲህ ምንድነው የነበረውን ነገር እኔ እሳቸውን ወክያቸው ደከመን ብሏቸው ስለነበረ ሂድ እባክህ ልጅ አርፏል ብለው ሀዘናቸውን ገልጸውልኝ ሲነግሩኝ ሄድኩኝ የነበረውን ነገር ነገርኳቸው። ስለነገርኳቸው እኔ ሄድኩ ማለት እሳቸው ሄዱ ማለት ነው። እሳቸው ያዩትን እኔ ያየሁ ማለት ነው። ስለዚህ እኔ ደግሞ የነገርኳቸውን የተፈጸመውን ሁሉን ነገር ስርዓቱን በስርዓት ቀብሮ እንደተፈጸመ ነገርኳቸው እና በአካል ነው እንጂ በመንፈስ እንዳሉ ነው የነበሩት። ከዛ አንጻር ነው የነገሩ። ስለዚህ እሳቸው ያሉት የእርስዎን ቃል አንደበት ተጠቅመው ተናገሩ በሚለው ማለት ነው። እርስዎ እንዳሉ እኔ እሳቸውን ወክዬ ነው የተገኘሁት። የነበረውን ነገርም አጫዎቻቸው ስለነበረ እሱን ሊሆን ይችላል የነገሩ ምናልባት። እሺ እርስዎ ከአባት ተስፋ ማርያም ጋር ምን አይነት ግንኙነት ነው ያላችሁ? የልጅና የአባትነት ነው? ወንድምነት ነው? ስራ ድርሻችሁስ እንዴት ነበር? ቤተክርስቲያን ያው እንግዲህ እኔ እሳቸው በሚያገለግሉበት ቤተክርስቲያን ከተቀላቀልኩ ጀምሮ በጣም ጥሩ አስተዋይ፣ ታማኝ እና አርቆ ሀሳቢ እውነተኛ አባት ስለሆኑ ይመክሩኛል። ያው ወጣትነት ሲኖር አንዳንድ ጊዜ የሚሳቱ ነገሮች ይኖራሉና በዛ ቀረብኳቸው፣ ወደድኳቸው። እኔ ብቻ አይደለሁም እንዳለ ህዝቡ ነው የሚወዳቸው፣ ምዕመኑ እንዳለ አባ ተስፋ ማርያም ነው። ስለዚህ እኔም ቀረብኳቸው። ያሳዝኑኛል፣ የዋህነታቸው፣ አገልግሎታቸው፣ ልሳናቸው ይገዛኛል፣ ያሳዝኑኛል። በዛ ተቀራረብን፣ እንደ ልጅና እንደ አባት ሆነን ይኸው ቀጠልን ማለት ነው። ከዛ በኋላ በሚቸግራቸው አቅሜ በፈቀደው እኔም እሳቸውን ለማገልገል ዝግጁ ነኝ። በሚጠሩን ሁሉ ለመድረስ እጥራለሁ ማለት ነው። እሳቸውም እንደ ልጅ እኔም እንደ አባት ሆነን ይሄው ነው እንግዲህ የነበረ ያለን ግንኙነት። ጥሩ። እነዚህን ልጆችስ ይድነቃቸውና መሰረትን በምን አግባብ ነው እርስዎ እንደ ልጅ ተቀብለው ነው ወይስ ደግሞ እንደ አደራ እየመጡ እየጎበኙ ነው ያሉት? እንግዲህ የእሳቸው የንስሐ ልጆች ስለሆኑ ሲመጡም ይጠሩኛል። ልጆቹም ጋር ተዋወቅን። ከዛ በኋላ ፕሮግራምም ሲኖር ደስታም በሀዘንም አንለያይም። ቤተሰብ ሆን ተሳሰርን ቀጠልን በዛው ማለት ነው። እና እንደ አደራ የእሳቸውን በአደራ ልጅነት ተቀብዬ አገለግላለሁ። እነሱም ብቻ ሳይሆን እንዲህ ያለፍላፍሉ ራቅ ያሉ አካባቢዎችን ሲኖሩ ሰፈሮችን ሲነግሩኝ ሲደውሉልኝ ይሄዳሉ። ስለዚህ እርስዎ አሁን በዋናነት የአባ ተስፋ ማርያም ልጆችን እየሄዱ ያገለግላሉ? እንደሱ ነው፣ ልጅ ያገለግላሉ። እሺ እንግዲህ አሁን መጥቷል የተባለውን ይድነቃቸውን አይተውታል። አይ ቲንክ በአካልም አላገኙትም። እርግጠኛ ነዎት? አሁን ይሄን ደጋግሜ የምነግረዎት ምንድነው ካለማመን ምናምን አይደለም፣ ግን የተፈጠረው ነገር የሆነው ነገር በሙሉ ነገሮችን እየሳተ። እሺ ይኸውልዎት በግልጽ አማርኛ ላስረዳዎት። መሰረት ከዚህ በፊት እኛ ያው መርማሪ ጋዜጠኞች ነን፣ ያውቃሉ። ነገሮችን በቀላሉ የምንለቅ አይነት ሰዎች አይደለንም። ምርመራ አካሄድን። ነገሮችን በምንመረምርበትና በምናጣራበት ጊዜ አንድ ሚስጥር አገኘን። ያ ሚስጥር ምንድነው? አቶ ይድነቃቸው ተመርዞ እንደሞተ አገኘን። እዚህ ቤት ውስጥ ደግሞ ሌላ ተጨማሪ ብሩክ የሚባል ሰው እንደሚኖር፣ ያ ብሩክ የሚባለው ሰው ደግሞ ለመሰረት ቅምጧ እንደሆነ ወይም ደግሞ ከባሏ ውጪ አብሯት የሚተኛ ሰው እንደሆነ መረጃዎችን አወጣን። ይሄ አባቴ ምናልባት እንግዲህ እርስዎ እኛን የሚከታተሉ ከሆነ በቪዲዮ አይተውት ሊሆን ይችላል። እኔ በምን እንደማሳየው አላውቅም። ይሄን ነገር ታይቷል። የአካባቢው ሰው ይሄን ነገር ያውቃል። ይሄን ነገር ከተረጋገጠ በኋላ እኔ ደግሞ ይድነቃቸውን አግኝቼው ነበር። ይዤው መጣ። ይቅርታ ጠየቁት። አይ ይቅርታ አልፈልግም ከቤት ይወጣል። ከቤት ወጡ። ሁለቱም ወደ ጣቢያ ይዣቸው ሄድኩ። ከዛ ጣቢያ ሁኔታው እስኪጣራ ምናምን በሚል በዋስ ተፈቱ። እህተ ማርያምን? አዎ። አሁን እርስዎ እያሉኝ ያሉት ደግሞ ይድነቃቸው ሞቷል፣ እህተ ማርያም ወይም መሰረት ደግሞ እርግጠኛ ነኝ ይሄው አባት ያሉ። አሁን የዛን ይቅርታ የጠየቀችው ሰው አንተ ይድነቃቸው አይደለህም ብላ እንደገና ሐሳቧን ቀየራ መጣች። ሲቀጥል እኔ አልገደልኩትም፣ ሲቀጥል ከወንድ ጋርም እዚህ ቤት አልተኛሁም የተናገረችው መልሳ ካለች። አሁን ምስክር ብዬ ስጠራ
የተለያዩ ምስክሮችን ጠርታለች። ከነዛ ውስጥ አባ ተስፋ ማርያምን ጠራች። እኔ ደግሞ አባ ተስፋ ማርያምን አውቃቸዋለሁ። የተናገሩት ነገር በሙሉ ጠብ የማይል እውነተኛ ሐቀኛ አባት ናቸው። እሳቸውን በስልክ አናግሬያቸው ነበር ትናንት። በስልክ ሳናግራቸው ግን የተመለሰልኝ መልስ ምንድን ነው? አዎ እኔ ራሴ ነኝ የቀበርኩት ገንዤዋለሁ አለ። እስኪ ይሄንን ነገር አሁን እርስዎ እንዴት ያዩታል? እንዴትስ ይረዱታል? እንግዲህ የሰው ልጅ ማመን ያለበት አንደበቱንና አይኑን ነው ይባላል። አንዳንድ ጊዜ ጆሮአችንንም የምናምንበት ሁኔታ ይኖራል። እንግዲህ እኛ የራሳችን ያልናቸው ያመንናቸው ቦታ የሰጠናቸው ያከበርናቸው እና ያቀረብናቸው ሰዎች ሲሆኑ የነገሩንን የምናምንበት ሁኔታ ይኖራል። እንግዲህ አባ ተስፋ ማርያምና የኔ ግንኙነት የአባትና የልጅ ነው። ቅድምም እንደነገርኩህና እኔ የነገርኳቸውን ካላመኑ ማን ሊታመን ይችላል? እንደው ልጅ እንደው በዚህ አጋጣሚ እንደው ይሄ ሁሉ ነገር ለመፈጠሩ እንደው አንተስ እርግጠኛ ነህ ወይ? እንደው ለአንተስ ጥሩ ነው በባልና በሚስት መካከል እንደው ማፈናጋት አይሆንብህም ወይ? እንደው ይሄ ሞቶ ዳነ የሚባለው ልጅ እንዴት ነው ሊሆን የቻለው? እኔ ከእኔ ወዲያ ማንን ላምን እችላለሁ? እሺ አሁን እኔ ግራን እየገባኝ በባልና ሚስት መሀል ገባህ ነው እያሉኝ ያሉት ወይስ? አላልኩም። አንድ ጊዜ ተመርዞ ነው የሞተ። እንግዲህ እሱም ፈጣሪ ወቀው እንጂ እኛ እንዴት ልናውቅ እንችላለን? አወቅን እኮ እኛ እኮ ልጅቷ እኮ ቃል በቃል እኮ ነግራናለች። አባቴ መርዣዋለሁ ነው የምትለው? አዎ ራሷ ተሳስቻለሁ፣ ተጸጽቻለሁ፣ ይቅር በላይ ብላ እግሩ ላይ ተደፍታ ይቅርታ ስትጠይቅ በካሜራ ቀርጸናል። እሱስ ሞተ የተባለው መጣ የሚባለው ከየት ነው? እንዴት ነው የመጣው? የሰው ልጅ አይደለም እንዴ? እንዴት ነው እየሆነ ያለ? አዎ ይሄው መርዙ ተመርዞ በሚሞትበት ሰዓት እንግዲህ እግዚአብሔር ትረፍ ያለችው ነፍስ ሆነና ተረፈ። በሚተርፍበት ሰዓት ለዶክተሩ እንደሞትኩ ንገራቸው፣ ግን መርዞ የገደለኝን ሰው ማጣራት ስለምፈልግ መኖሬን በህይወት መኖሬን አትናገር ብሎት ነበር። ከዛ ዶክተሩም በቃ አርፏል ብሎ ነገራቸው። እንግዲህ እኔ እንደሰማሁት መረጃ ባዶ የረሳሳት እንደተቀበረ ነው። አይ እስክንድር አንተም ወደ ቀልብ ተመለስ። እኔ እንግዲህ መንፈስ አልገዘትኩ። ህዝብ በተሰበሰበበት በአደባባይ ገብረ አማኑኤልን ወይም ይህን የምትለው ልጅ ባለቤቷን ከፍኜ ገንዤ ስርዓተ ቀብሩ ተፈጽሟል። እንግዲህ እዛ ላይ መንፈስ አልገዘትን አልቀበርን። እንዴት ነው? ወዴት ነው? ስለዚህ እርስዎ የሚሉኝ ራሴ ያየሁት ነው፣ የተገነዘውም የተቀበረውም ነው። አዎ ያውቁታል በአካል። አዎ እሱ ራሱ ነው። አውቀዋለሁ። እሱ ራሱ ነው። እንዴ ይቅርታ፣ አሁንም ድፍረት አይደለም። እሺ ምን አይነት ሰው ነው ገብረ አማኑኤል? እንግዲህ ቀጠን ያለ ጥርሱ ትንሽ ወጣ ገባ ያለ እንግዲህ ቤተሰብ ሁነናል ለዚህ ቤት እና እንዴት እሱ ሊጠፋኝ ይችላል? የበላሁበት የጠጣሁበት ቤት ቡራኬ የሰጠሁበት። አይ ምናልባት ሌላ ሰው ተመሳሳይ። በፍጹም የቀብሩ ጊዜ ወይም የተገነዘ ጊዜ ማን ነበረ ከእርሶ ውጭ? አሉ የአገልጋዮች አሉ፣ የሰፈር ጎረቤት አለ፣ ዘመድ ጎረቤት አለ፣ ባለቤቶቹም አሉ። መገኘት የነበረባቸው ሁሉም እንደሚካሄደው እንደተለመደው የልቅሶ ስርዓቱ ሲከናወን መገኘት የነበረበት ሰው ሁሉ ነበሩ። የድሩ ሰብሳቢም ነበሩ፣ ጸሐፊውም ሁሉም ነበሩ፣ እኛን የምናውቃቸው ማለት ነው። ከዛ በላይ ምስክር እንግዲህ ከየት ይመጣል? እንግዲህ መንፈስ አልገዘትም። ስለዚህ እርስዎ እርግጠኛ ነው? አዎ እርግጠኛ ነኝ። አዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ መድኃኒዓለም። እሺ ያው እዚህ ቤት ይመጡ ነበር እንደነገሩኝ ከሆነ። እዚህ ቤት የሚመጡ ከሆነ ዳንኤል የሚባል ልጅ ያውቃሉ? ዳንኤል ነው አይደል? ባለሳሳት ዳንኤል የሚባል ልጅ ያውቃሉ? ዳንኤል ወንድሙ የእሷ ወንድሜ ብላ ያመጣችው ሰው ማለት ነው። እኔ እንጃ እንደው ስንመጣ ያው ብዙ ጊዜ ወይ ድግስ ይኖራል ወይ ዝግጅት ይኖራል። ድግሱ ላይ ብቻ የሚመጡት እርሶ? አይ አንዳንድ ጊዜ ማንመጣ ጸበልም እንረጫለን። ግን እንደው ልብም አላልኩትም። አሁን እንግዲህ የንስሐ አባትን ኃላፊነት ተረክቦ እርሶ ንስሐ አባት ለመሆን እንትን እያደረጉ ከሆነ የቤተሰቡን ሁኔታ ያውቃሉ። ያው እንዳሉት አሁን ገብረ አማኑኤልንም ያውቃሉ፣ መሰረትንም ያውቋታል አሁን እርሶ እንዳሉ። ስለዚህ በእነሱ መካከል ያለውንም ቤተሰብ ያውቃሉ ማለት ነው። መቼስ እነሱን እያወቃችሁ ልጁን እያወቁ አባቱን እያወቁ እናቱን አላውቅም እንደማለት አይሆንም። ልክ ነው። ስለዚህ እዚህ ቤት አብሯቸው እስከኖረ ድረስ ጸበል ይረጫል። መጥተው ጸበል ሲረጩ ጊዜ አብሮ ከሚረጩት ሰዎች መካከል አንዱ ነው የሚሆነው የእሷ ወንድም። ልክ ነው። ይሄ ወንድሟ ታዲያ የእሷ ጓደኛ ነበር።
ያው ከትዳሯ በላይ ትሄድ ነበር ከዚህ ሰውዬ ጋር። ይሄን ነገር ደግሞ እሷም አምናለች እሱም አምኖ ነበር። ከዛ ይባስ ብሎ ደግሞ ይሄ ልጅ ከዚህ ቤት ከወጡ በኋላ ዋስትና ምናምን ተፈቅዶላቸው ጣቢያ ከሄዱ በኋላ ደግሞ አንድ ችግር ተፈጠረ። ይሄ ልጅ ሞቶ ተገኘ። ይሄው ቅምጥ የተባለው ሰውዬ ማለት ነው። ማን እንደገደለው እስካሁን ማረጋገጫ አልተገኘም። ነገር ግን ሁሉም አቅጣጫ የሚጠቁመው ከሆነ ወደ መሰረት ነው። እርስዎ መሰረትን ምን ያህል ነው የሚያውቋት? በምን ያህል እርግጠኛ ሆኖ ነው አሁን እየተከራከሩላት ያሉት? እኔ እንግዲህ እኔም እንዳሉኝ የንስሐ ልጆች አባ ተስፋ ማርያምን እንዳላቸው የንስሐ ልጆች እኩል ነው ማውቃትም ማምናትም እኩል ነው። ከዛ ውጭ እንዳላችሁት ደግሞ እዚህ የሚመጡ የተለያዩ ሰዎች ሊኖሩ ይችላሉ። እንግዲህ በቋሚነት የሚኖር ሰው አለ። ትንሽ ቆይቶ ጊዜ አሳልፎ ዘመድ ጠይቆ የሚሄድ ሰው ደግሞ ሊኖር ይችላል። ማወቅ ያለብህን ያክል ታውቃለህ። ምናልባትም እነዛ ሰዎች ቋሚ ሆነው ኑሮ አንዳንድ ጊዜም አንተ ስትወጣ አንተ ስትገባ እነሱ የመውጣት ነገሮች ሊኖሩ ይችላሉ። እንግዲህ ተደጋጋሚ የምታየው ማን ነው ምንድን ነው ብለው የመጠየቁ ነገሮች ይኖራሉ። ከዛ ውጭ ግን እንዴት እንደዛ አይነት ነገር ሊፈጠር ቻለ? እኔ እህተ ማርያም ይህንን ታደርጋለች ብዬ አሁንም ለመገመት በጣም ይከብደኛል። እንዴትስ ከሆነስ እኔ መስማት የለብኝም ወይ? አባ ተስፋ ማርያምስ ማወቅ አልነበረባቸውም ወይ? እንደዚህ አይነት ችግር ካለ እንዴትስ ሊፈጠር ቻለ? አሁን ያሉትን ነገር እንግዲህ እነሱም ስለመጡ ስለየተነገረኝ ነው። ይምጡ፣ ቁጭ በሉ፣ እውነታውን ያናግሩ። ይሄን ሞቷል ያሉትንም ሰው ደግሞ በአካል ላሳዩት አይሻልም? እንደዛ እናርግና እንትን እንበል፣ እንጥራቸው አንዴ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቼ ይድኔ ከፖሊስ ጣቢያ ተመልሷል። እስኪ ስላለው ነገር እንዴት አረክ? እዛ ምን አሉክ? ያው ህጋዊ ስለሆነ ያው ተመዝግቦም ስለነበረ ያው ለማሳወቅ ያክል ነው። መቼም ያው ህጉን እያወቅን ደግሞ አይ የተደረገውም ነገር ትንሽ አሁን አንተ እንዳልኩ ያው በስሜት የዳበረክ ሰው ነበር። ሰሞኑን ግን ያው ከተፈጠረብህ አንፃር አኳያ እረዳለሁ። ግን ትንሽ ስሜታዊ ሆንክ። አሁን ይሄ ሊያሳስረንም ይችላል። ታውቃለህ፣ አሁን ተጎድታ ቢሆን እሷ የተኮስከው መቷት ቢሆን ምንድነው ሊፈጠር የሚችለው? አዎ በቃ ራሴን እኮ መቆጣጠር ከምችልበት በላይ እያደረገችኝ ያለችው እና በጣም ግን አንተ አሁን ራስን መቆጣጠር አለብህ። አሁን በእንደዚህ አይነት ሁኔታ የምንቀጥል ከሆነ አሁንም ቢሆን መጥፎ ነው የሚሆነው። ዞሮ ዞሮ መሳሪያውን አሁን አስረክበሃል መሰለኝ አይደል? እሺ ያው እንግዲህ ቤተሰቦቼ ያው ለተተኮሰው ጥይት ኃላፊነት መወሰድ ያለበት ነገር አካል ስላለ ያው እሱ ኃላፊነቱን ይወስዳል። አሁን በዚህ ምክንያት ደግሞ እሷ ልትከሰል ትችላለች። ገብቷል? አሁን ሲሄድ የነበረውን ፍሎውን ሲጠብቅ የነበረውን እንትኑን ልናበላሸው እንችላለንና አሁንም ቢሆን ስሜታዊ ላለመሆን ሞክር። ቄሱ መጥተዋል። አባ ተስፋ ማርያም አይደሉም? የእሳቸው የወከሏቸው እናንተ ቤት ይመጡ የነበሩ አባት አሉ መሰለኝ ባልሳሳት፣ እሳቸው ናቸው። አንተ እንደሞትክ እንደገነዙ እሳቸው ራሳቸው በአካል እንደነበሩ ነው አሁን የነገሩን። ስለዚህ እኔ ግባ ስልክ ትገባለህ። እውነት እሳቸው ያሉት ነገር እውነት ነው ወይስ ውሸት ነው የሚለውንም ነገር እዚሁ ለማረጋገጥ እንሞክራለን። ካልሆነ አባ ተስፋ ማርያምን ራሳቸውንም ለማግኘት እንሞክራለን። ዞሮ ዞሮ አባ ተስፋ ማርያም ባለፈው ያው ስልክ ላይ ያሉትን ሰምተሃል። ሞቷል፣ ራሴ ነኝ የቀበርኩት፣ ገንዤዋለሁ ነው ያሉት። አሁን ግን ስናጣራ አባ ተስፋ ማርያም ሳይሆን የገነዙት እኒህ አባት ናቸው። ግን እሳቸው ተወክለው ስለሄዱ ውከላይ ምስሌ ነው ለኔ ነው ተወክሎ ሄዶ እሱ ያደረገው ነገር በሙሉ እኔ እንዳራኩ ስለምናገረው ነው የሚል ሐሳብ የነገሩ። ሰው ወደ ውስጥ እንገባለን።
ና ስልህ ማለት ነው። እሷንም አስገብቻታለሁ፣ አባንም አስገብቻቸዋለሁ። ከእነሱ ጋር የተወሰነ ቆይታ አደርጋለሁና ና እልሃለሁ። እሺ አንተ ግን አሁን እንደዚህ አይነት ስሜታዊነት ነገር ችግር የለውም አያስፈልግም። እሺ አደራ። ይሄ ክፉ አንተ ነህ። እስኪ ለዚህ ሁሉ የዳረከኝ አንተ ነህ። ብሞትም አንተ ነህ ለዚህ ሁሉ የዳረከኝ። ገሎኝ እኮ ነበረ አባ። ኧረ በስመ አብ፣ ኧረ በስመ አብ ጨካ ተማረ። አቤት አባ። እየሰማሽ ነው? አዎ እየሰማሁት ነው አባቴ። የተፈጠረውስ ተፈጠረ። እንደ የሰማሁት ነገር እውነት ነው? ምን ሰሙ አባቴ? እውነት ነው? ምን ሰሙ? እንዲያው ትዳር ከፈጣሪ ተባርኮ ተቀድሶ የተሰጠን ትልቅ ጸጋ፣ ትልቅ ተቋም ነው አይደለም? አዎ። እንዲያው አንቺስ እንደው እውነት ከሆነ እውነት እንደ ሰይጣን ጆሮ ይደፈን እንጂ እንዲያው በባለቤትሽ ላይ እንዲያው ምን አጣሁ ብለሽ ነው? እውነት ነው? እውነት ነው ወይ? እስኪ ንገረኝ። አዎ አባ እውነት ነው የሰማሁት አዎ። ነገር። አዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይቅርታ እኔ ምን አጣሁ ብለሽ ነው? ምንም አጥቼ አይደለም። ሴጣን አሳስቶኝና እኮ እንዴት ሴጣን አሳስቶኝና ብዙ ነገሮች ጥፋት አጥፋ። ከዚህ የበለጠ ብዙ ጥፋት አጥፍቻለሁ። ይቅር ይበሉኝ አባ። እኮ ምንድን ነው ጎደለብሽ? ምንም አልጎደለብኝም። በፊት የነበረ ህይወቴ ነው እሱ። በባልሽ ላይ አስፈራርቶኝ ነው አባ ወደዚህ ቤት የገባው እሱ። በጋሻ በደጀንሽ ላይ አባ አስፈራርቶኝ ነው። ምንም ማድረግ አልቻልኩም። ቱ ለእርሱም መናገር አልቻልኩም። ቱ አንተ ወንድሜ ምንድን ነው የምሰማው ነገር? እውነት ነው? ምንድን ነው አስፈራርቶኝ ማለት ምን ማለት ነው? በፊት የነበረ ሌላ ሰው ልትደርቢ ነው ያስፈራራሽ? አይደለም አባቴ፣ እንደሱ አይደለም። መጀመሪያ የነበረ ፍቅረኛዬ ነው። እሺ እኔ ትዳር ከያዝኩኝ በኋላ እሱ እዚህ ትዳር ውስጥ እንድገባ ካደረገኝ በኋላ እዚህ ከገባሽ በኋላ ባለ ትዳር ነሽ ብዬ አሳስርሻለሁ ሲለኝ መታሰር ፈርቼ የማያከየው ዘላለማዊ ህይወት ወይኔ አበላሸው አባቴ። ወዲህ ፍቅረኛ ነበረሽ፣ ወዲህ ደግሞ ትዳር ውስጥ ገባሽ። ፍቅረኛ ካለሽ ትዳር ውስጥ ለምን ገባሽ? ችግረኞች ነበርን አባቴ። ችግረኛ ነበርን፣ በጣም ችግር ላይ ነበርን። እኔ ደግሞ ያኔ ስራ ስቀጠር እንትና ቅርታ አባቴ። ስለዚህ ሁሉንም እያወቅሽ ሌላ ሰው እንዳለሽ እያወቅሽ ወደ ትዳር ገባሽ። አሁን አባ ያለፈውን ነገር እያነሱ ማወቅ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው የምሰማው? አዎ አሁንም እኮ የፈጣሪ ያለ አባ ይቅርታ፣ በጣም የፈጣሪ ያለ እህተ ማርያም። አቤት አባቴ። እንደው ይሄን ያክል ዘመን እንደው አላውቅሽም ነበር ማለት ነው? ምን ብዬ ለሰው ልናገር? ምን ብዬ ልናገር? ከነሱ አባት በላይ ለማን ይነገራል? ከነሱ አባት መቼም አንዴ ኃጢአት ሰርቻለሁ፣ መቼም ሌላ ጊዜ ይናገራለሁ ብዬ በቃ ከዛሬ ነገ እያልኩኝ ይሄ ነገር ተፈጠረ አባ። አንዴ ኃጢአት ሰራው፣ ስለዚህ እስከሚሞላ እየጠበቅሽ ነበር? አይደለም አይነገርም። አይደለም ይነገራል አባቴ። መፍትሄ አይኖረው። ይሄ ራሱ የታወቀው እኮ መፍትሄ አይኖረው። ይሄ ሀዘኑ ከመጣ ምናምን በኋላ ነው። እንደው የኛ ድካምስ እኮ ውሃ በላው እኮ አፈር ሆነ እኮ ገደል ሆነ እኮ የኛ ድካምም እኮ ዞሮ አሁን ወደ መጣንበት እንትን እንበል። ይሄንን ያው ንስሐ ሚስጧትም ምን ይበሉ እንግዲህ ከእርስዎ ጋር ትጨርስ። ሚዲያ ላይም የሚወራ ነገርም አይደለም። ስራዬን ሰራው። በዛ ስራ መሀል ነው እንግዲህ ይሄንን ጉድ ያገኘ ነው። እንግዲህ እሷ ይድነቃቸው አይደለም ያለችው ሰው ውጭ ላይ ነው ያለው። እርሶም ቀብረዋለው በህይወት የለም ያሉት ሰው ውጭ ነው ያለውና እሱን ላስገባውና ከሱ ጋር እንግዲህ እንደው አረቆይ ልጅ ላቋርጥ። እንደው ይድነቃቸውስ በምንድን ነው የሞተው? እስኪ ንገረኝ። እሱ እንዴት ነው ህይወቱ ያለፈው? አባ እሱ እኮ ያለፈ ነገር ነው። ምን ያደርጋል? ምን ያደርጋል ማለት ምን ማለት ነው? ትልቅ ፈጣሪ የገነባው ትልቅ ህንፃ ነው እየፈረሰ ያለው በምድር ላይ። ትልቁ ኃጢአት እግዚአብሔር የገነባውን ህንፃ ማፍረስ፣ የሰው ልጅ መግደል ነው አይደለም? የምሰማው ነገር ትክክል ነው? ታሞ ነው ወይስ በምንድን ነው የሞተው? አሁን እኛ ኃጢአት ልናበዛ አይደለም መቼም፣ ህዝባችንን ምእመናችንን ልናገለግል ነው አይደለም? ሌላ ምንም አላማ የለንም፣ ሌላ ምንም ስራ የለንም አይደለም? ስለዚህ ልጆቻችን ደግሞ ወደ ኃጢአት እንዳይገቡ ኃጢአትን እንግዲህ በግሳጼና በንስሐ ወደ አባታቸው ቤት እንዲቀሩ ማድረግ ነው የኛ ስራ አይደለም?
ምንድነው ይሄን ያክልስ የማናውቀው ነገር ሳለ የለም ምንም የለም ምንም የለም እኮ መናገር አልችልም እኮ በምንድነው የሞተው እስኪ ለምን ንገረኝ እኔንስ አባትሽ ነሽ እሱም ወንድምሽ ነው አይደለ እንግዲህ ችግር ነው ይሄን ነገር ሌላ ጊዜ እናገራለሁ እኔ ሚዲያ ፊት አቃል እናገርም በቃ አንዴ ተናግሬ ራሱ ትልቅ እንትን ውስጥ ገብቻለሁ አሁን ከዚህ በኋላ መናገር አልችልም ስለዚህ የሰማሁት ነገር ትክክል ነው ማለት ነው ምንም ትክክልም አይሁን አባ እኔና እርሶ ብቻ እናወራለን እኮ ምንድነው ታሞ አይደለም የሞተው ወይ አንተ ለምን ዝም አትልም እስኪ አሁን እስካሁን ብዙ ችግር ፈጠርክብኝ አሁን ደግሞ አዎ ገድየው ሊሆን ይችላል መርዝ ነው የሰጠነው ግን የሚገድል አልነበረም እኛ እኔ የሚገድል ነው ብሎ አይደለም ልጁ ነው ያመጣው ለጉድ ነው ያስቀመጠኝ እኔስ ምንድነው የምሰማው እንደው ለጉድ ነው ወደዚህ ቤት ያመጣኝ አንተ ስለዚህ ገለሽዋል ማለት ነው የሞተ ሰው ነው አይደል ልክ ነህ እንደው ምንድነው በመርዝ ገለሽዋል አለ ከዛን ደግሞ የሆነ ሰውዬ አመጣው ነው ያለው ወደ መጣው እሺ ሞቷል አልሞተም እሺ ሞቷል አልሞተም ሞቷል ብዬ ነው የማስበው እሺ አሁን ምንድነው ያልሽው የሚገል ያልሆነ መድኃኒት የሰጠው ታላልሽ እስኪ ቆይ ልጅ እኔ ማለት ነው አባቴ እኔ ሰውዬ ጋር ማውራት አልችልም በጣም ለቀድም አስገድሎኝ የነበረ እሱ ነው አሁን እሱ ማላችሁ ግን ማውራት አንችልም እኔና እርሶ እናወራለን በቃ ቤተክርስቲያን ሄዳ እኔ አጥያቴም ያደረኩትን እያንዳንዱን አንድ ሳላስቀር እናገራለሁ አሁን ግን ምንም መናገር አልፈልግም እንደው ምን አነሳሳሽ እኔ እኮ ግራ ሆንሽብኝ እኮ እንደው አዲስ ሆንሽ ዝሙት ነው ሌላ ምን ያነሳሳታል ስንት አመታችን እኮ የዝሙት ፍቅር ነው እንደሚያረጋት ወንድ አስቀምጣ ሌላ ወንድ ጋር ትተኛለች እውነት ነው ተማሪው እኔ በቃ ለውጣ ነው እኔ አልችልም በቃ እኔ መሄድ ነው የሚሻለኝ ለምሳሌ እሱ አጥያትን ማለት ነው ለአጥያቴ እኔ ራሴ ንስሐ ገባበታለሁ ያንተ አጋዥ ያስፈልጋል በመጀመሪያ አሁን አንቺ ብቻ ሳትሆን ሁላችንም ህዝቡ መስማት የሌለበት ብዙ ነገር አለ ንስሐ አደባባይ ላይ አይደለም አይደል እንዴ አባሰን መግባት ያለብን ሁላችን ነን አይደል ግን አደባባይ ሁላችን እኔም እኮ ንስሐ መግባት አለብኝ እኮ ሌላ ወሬ አታውራ ካልፈለክ ለማንኛውም አባቴ ላስገባውና እሱን ያለውን ነገር እናወራበት አይሻልም ረንሽ ግራ ገባና ሐሳቡንም ይናገር እንደው ግራ ገባኝንስ ይሄ ሞቶ ተነሳ የምትለኝ ነው ላስገባው የምትለኝ ገብረ አማኑኤልን እውነት ነው እስኪ ንገረኝ እኔ ምንም ማውቀው ነገር ግራ ገባኝ እኔም ነፍሴ ተጨንቃለች አንዴ ነው አይደለም እያልኩኝ ተጨንቄያለሁ ነው ራሴ እንግዲህ ይግባና ሰውዬው የሚለውን እንስማ በስመ አብ ወወልድ ወመንፈስ ቅዱስ አባ እርሱ ዝም ብሎ እሱ ፊት አትናገር እሱ ወንጀለኛስ ብሎ ነው እስር ቤት ከተው ቤት ለማውረስ ነው አባ ምን ሆኖ ነው እንዴ እርሱ ዝም በሉ እንጂ ሰውዬው መጣ በስመ አብ ወወልድ ወመንፈስ ቅዱስ ሰላም እስኪ ምን ነው አባ አይ ኧረ ምንም እዚህ እሱ ነው ይነቃቸው ማለት እሱ ገብረ አማኑኤል ማን ነው ስምህ ይነቃቸው ሟቹ አንተ ነህ አያውቁትም እንዴ አባቴ ይነቃቸውማ በስነ ስርዓት ነው የማውቀው እንጂ እንዴት ልጄ ይጠፋኛል እሱ በተስፋ ማርያምን ነው የሚያውቀው እሳቸውን ነው እንጂ ማውቀው እርሶን አላውቅም እሳቸው ከታሙ በኋላ እኚህ ሰውዬ ቤት መጥተው ያውቁም እኚህ አባ መጥተው ቤት ብዙ ጊዜ ብዙ መጥተው ያውቃሉ ምን አየካ እንዳልሆነ እኮ ማረጋገጫ ነው ሟቹ እሱ አይደለም እንዴት ይለያያል አይ በጣም ነው የሚለያየው ያኛው ምን አይነት ነው ይሄኛው ምን አይነት ነው አይ ይሄ ቀጭን ነው ያኛው ደርበብ ያለ ነው እንደው ትንሽ እንትን ይላል የስም መሳሰል ነው እንጂ እኮ አባስ ስንት ሚሊዮን ስም አለ አይደል ህዝብ አይደለም ስም አይደለም እርሶ እርግጠኛ ነው እሱ ይድነቃቸው እንዳልሆነ ወይ ገብረ አማኑኤል እንዳልሆነ ገብረ አማኑኤል አይደል በደንብ ነው የማውቀው በፀጉሩ ከርቀታቸው ነው የምለየው ፀጉሩ ምን ሆነ አደገ አይ አሬ ተለያዩ ምን እንዴት ይገናኛል እንዴት ግራ አይገባኝ እኔ እንደዚህ አምጥቶ እንግዲህ ግራ ያጋባኛል ከየት እንደሚያመጣቸው አላውቅም እኔ ይጠፋኛል ልጅ የየቀል እኮ ናቸው እንደፈለገስ ቢሆን አባ ይጠፋል እንዴ ሰው እንዴት ምን ማለት ነው እኛ እርሶ እኮ አሁን ብዙ ነገሮችን እኮ እየነገሩኝ ነበር አይደል ስለ ቤቱ ሁኔታ ምናምን አሁን ደግሞ እንደ አዲስ ከኔ ጋር እየሰሙት ነው ያሉት ብዙ ነገሮችን እንደው ግን የመልክ መመሳሰል ይገርም ነው እንዴ እሱን ቁጭ ነው እንጂ አይደለም አይደል አባ እሱን ይመስላል እንጂ አይደለም ከየት መጥቶ ግን ዳጉሳና ጤፍ ለየቀል ናቸው ባቄላና በቆሎ መቼም ያቀርቡልህ የትኛው በቆሎ ነው የትኛው ባቄላ ነው መቼም ማንንም ሰው ወራይቶ አይን የላችሁ አይናችሁ አያይም አላቆስ ጀመረ አባቴ እኔ እንግዲህ ረጅም ጊዜ እዚህ ሙያ ላይ የኖርኩ ሰው ነኝ እሱን ደግሞ አብሮን ስራ ላይ በተለያዩ አጋጣሚዎች አውቀዋለሁ ይህ ሰው የኔ ጓደኛ ነው ስለዚህ
ይህ ሰው አሁን እኔ ልክ አይደለሁ ማለት ተሳስቻለሁ ማለት ነው? አይ አሁን እኔ ተሳስቻለሁ? ቆይማ አንተማ እንግዲህ እውነቱን አወጣለሁ ብለህ ነው የምትደክመው። እኛም ደግሞ ካንተ በላይ እሱን እንፈልገዋለን። የምንጠየቅበትም ጉዳይ አይደለም። ስለዚህ ወለተ እህተ ማርያምን ምናልባትም ወጣት ነች፣ ተሳስታም ሊሆን ይችላል፣ ላይሆንም ይችላል። ምን ላይሆንም ይችላል። ነገረችው እውነታውን እኮ ነገረዋታለች። የሃይማኖት ሰው ነው አይደል? እውነታውን እኮ ነገረዋታለች። ትልቅ ሰው ነው አይደል? ምን አንተ እነሱ ልትናገር ነው? ለሃይማኖቱት ሲሉ እውነታን መመስከር አይሻልም እኮ አንተ? ምንድን ነው እውነታ መስከር ያለባቸው? ምን እያልከኝ ነው አንተ? የኔ ልጅ እና ታዲያ ማን ነኝ? አይ አባዬ እኮ ድርቅ ያለው ሸታም ሰው ነው እኮ ከየት እንደመጣ ራሱ ግራ ነው የሚገባኝ። አንተ ምን ሲጀመር ምን ቆይ እንደው ትንሽ ከፊት በመሳሰል በዘለለ ሰውዬ ምን ሆነ ይድነቃችሁ የሚመስለው? እርሶ ማን ነው አባቴ? ይቅርታ ስሞት ነገርኩህ እኮ የኔ ልጅ ዲበኩሉ ዲበኩሉ እዛው ገብረ ማርያም አባ ታሟል። ይኸውልህ አባ ገብረ ማርያም ታሞ ተኝተዋል ረጅም ጊዜ። እሱም እንግዲህ እሱም ልበል እንጂ ባለቤቴ ያውቀዋል። አንቺ አሁን ባለፈው ስናወራ አባታቸው ጋር አይደለ በስልክ ስታወሪ የነበረው? አዎ ባለፈው አውርቻለሁ። እንግዲህ ታዲያ እሳቸው እንዴት ይመጡ? አይደለም ገብረ ማርያም ታመዋል፣ መራመድ አይችሉም። አባ ተስፋ ማርያም ይቅርታ አባታችን አታውቃቸው? ይኸውልህ ሰው ሲያወራ ማለት ሊሳሳት ይችላል። የሰው ማለት ነው እንዲህ ከለቀቀ ስማኝ በመጀመሪያ የትኛውም ሰው ጻድቅ አይደለም። አንተም ጻድቅ አይደለም። ጻድቅ አትምሰል። ስለዚህ ማለት ነው የሰው ወንጀል ለማውጣት እኮ ከፈለገ ያንተ ብዙ የተደበቀ ወንጀል አለ። አንድ ነገር እኮ በቃ የተደበቀ ወንጀል ኖረህም አልኖረህም የራስህ ጉዳይ ነው። ግን ማለት ነው በመጀመሪያ ሰውን ለመውቀስ መጀመሪያ አንተ ጻድቅ መሆን አለብህ። ጻድቅ ግን አይደለም። እኔ እኮ አንቻው ገብረ ማርያም መጀመሪያ ገብረ ማርያም ይሁን አይደሉም እንዳልሆነ እኮ ነግሬሃለሁ። መጀመሪያ አይደሉም የእነሱ አንድ ነገር ሲሆን መጥቶ የሚያስፈጽሙላቸው እነሱ ናቸው። የትም ቢሆን ማለት ነው ፈታተም ያደረጉት እነሱ ናቸው። አለቀ። ሲጀመር ደግሞ ግን በጣም የሚያሳዝነው ህጉን እያወቁ የእምነቱን ዶክትሪን እያወቁ ከእንደዚህ አይነት ውሸታም ጋር ባቆ ረስሚ ያታተፈታም ማንተ ነው ሲጀመር ማለት ነው። አባ ከሱ ጋር አታውሩ። ልንገራችሁ አንድ መጨረሻ ነገር ልንገራችሁ። ከሱ ጋር አታውሩ። እነሱ ሁለቱ አጭበርባሪ ናቸው። እኔ ሲጀመር በህጋዊ ነው ያልከኝ። በህጋዊ ነው የምፈልገው ነገር ደግሞ በህጋዊ ጨርሳለሁ። ለምን የሚያምኑ አይደለም። ኪዳኔ ማርያም ቆይማ ይኸውልሽ አረኔ እህተ ማርያም ነኝ። እህተ ማርያም እኔም እንደው ተደናገጥኩ፣ ግራ ገባኝ እኮ። እንዴት ግራ? እኔ እኮ ግራ ጋብቶኝ እኮ ማወራውን ሁሉ አላውቅም። ምንም የማውቀው ነገር የለም። ዝም ብዬ ነው የማወራው። ለምን በቃ ግራ ጋብቶኝ። እነዚህ ሁለት ሰዎች በቃ ህይወቴ ውስጥ ከገቡ ቀን ጀምሮ ሰላም አጥቻለሁ። ኧረ በእግዚአብሔር ተው። ግራ በጣም እያጋባችሁ ነው። በይበልጥ ደግሞ እስክንድር አንተ ምን ሆነ ነው አንተ እንደ ሰው ይውደደኝ ብለህ ነው እንደዚህ ዙሪያ ጥምጥም የምትሄደው? ማን ነው የሚወደኝ? በቃ ዝም በላ በቃ። ሰው ይውደደኝ ብልኩ ባንቺ ሳይድ ቤት ሰው ብዙ ሰው ይወደኛል። ይውደድክ ማንም ይጥላ፣ ግን ሰውን ስም እያጠፋ ከራስህ ማለት ነው ገለልተኛ አታድርግ። በቃ ልንገርህ ከዚህ ጥፋት ውስጥ አንተ ማለህበት። በመጀመሪያ ደረጃ ምን ደረክ ልንገርህ፣ የሰው ወንጀል እባክህ ዝም በል አንተ። እንዲህ እያወራህ ማለት ነው አንተ። ቆይ አባ ዝም ይበሉ እርሶ ለምን ስለማያውቋቸው ነው እነዚህ ሰዎች ማለት ነው። ዝም ካላችሁ መተን ጭቅላታችሁ ለንራመድ ብቻ ነው የቀረው። ምን ላድርጋችሁ? ምን ማለት ነው? እሺ ምንድን ነው ያጠፋው ነው? አንተ ወንጀለኛ ነህ አልሽኝ አይደል? ምንድነው ወንጀል? የሰው ወንጀል ስትፈልግ የራስህ ወንጀል ትረሳ። እኔ ወንጀል የለብኝም። ከሌለብህ ማለት ነው የሰው ማንም እዚህ ዓለም ላይ ማለት ነው ከጻፈ ማንም ወንጀል አልሰራሁም። አንቺ የሰራሽው ወንጀል እኮ እንኳን ሰራው አላየኸኝም። ወንጀል ብለህ እሳቸውን እንኳን አክብሪ። ተው እባካችሁ። መንገዱን አንቺ የፈጣሪን አይን በእንጨት ልውጋል። ቆይ እስኪ ልጄ እንደው ተረጋጋ እስኪ። ቆይ አንተ ወጣቱ። አይ እርሶም እኮ ልክ አይደሉም። እንደ አባትነቶት ይከበር። ሲጀመር ማለት ነው አንተ እኮ ማለት ነው የፈሪነትህ ብዛት ልንገራሽ። ሽጉጥ አስተኮ በሽጉጥ እኮ ሊመታኝ ነበር። አሁን ግን ከሰው እኩል ቁጭ ብሎ ያወራል። ወረኛ ተው እስኪ ቆይ ነው። ኧረ አንቺን ገድሎ ነው ማለት ነው። ኧረ እባክህ ዞር በል። እኔ ራሱ አንተን ገድዬ ሰው ገደልችና አልባልም። ሲጀመር ማለት ነው አርገሽ ይላል። አንቺ እኮ አይደንቅም። እባክህ ዝም በል። ወሬ አታውራ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ
የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንደዚህ አይን ያወጣ ድርቅ እናስጨርሽ። አንተ እኔን ደረቅ ትለኛለህ? አታፍርም? አንተ ዝም በል። ሲጀመር አንተ ከኔ ጋር ልታወራ አትችልም። ሲጀመር ልንገርህ፣ አንተ የመንገድ ዱርዬ ነህ። ከመንገድ ዱርዬ ጋር ደግሞ አላወራም። አባ አቤት። እርሶ ሲጀመር እኔና እርሶ እንተዋወቃለን። አንተ መካዳ መዳ አይደል እንዴ? መካድ እኮ መልክ ነው አባ። ሲጀመር እሱ ይከዳል እኮ ምንም የውሸታም ነው እኮ። ትልቅ ሰው ነው። አንቺ እስቲ ምንም አታወራም። ሲጀመር አንተ ከአንተ አፍ የሚወጣ ምን ጥሩ ነገር አለና ነው? ምንም አታወራም። የሰው አፋፍ ብለሽ ልትደርሺ ነው? ምንም አፋፍ አላልኩም እኔ ሀቁን የተናገርኩት። አንተ እውነት ቢኖርክ ማለት ነው አትደፈልፍም ነበር። አንቺ ምን ሆነሻል? ጤነኛ አይደለሽ? አሁን ሽጉጥ ልታወጣን ልታስፈራራኝ ነው? መቼም አልፈራህም። አይገርምህም? እስቲ ዝም በይ፣ እሳቸውን ላናድርበት። በሽጉጥ ግን አይፈታም። የኔ ልጅ አይደለም። ኧረ ተው ቃቃለን ልጅ። አይ እርሶም መስቀል ይዘው እኮ መዋሸት ጀመሩ። አልዋሸሁም እኮ። የት ያቁኛል? እኔ ያቁኛል? እኔ ታውቃለሁ። አያቁኝም አይደል? ይሄ አመሉ ነው፣ ውሸታም ነው። እኔ ከዚህ ጋር አልከራከርም። ስማኝ፣ እኔ በመጀመሪያ አባ ከኔ ጋር ያው እሱ ታውት ስም ልስጥህ ዛሬ። ስሙኝ፣ እኔ አታውሩ። አንተ ውሸታም ነው፣ ውሸታም ተፈጥሮ ሁሉ ውሸታም። እውነት ሲነገርሽ ማን ግፍት ያደርግሻል? ሰሚኛለሽ? አንድ አባን ያወራቸው። በቃ አንቺ ዝም በይ። ምንድን ነው የሚያወራቸው? ውሸታም እያለ እኮ ውሸታም ነው ይላቸዋል እንዴ? እሳቸው መናገር አይችሉም? ለእኔ ብሎ እኮ ነው። እነሱማ ክፉ ነገር አይናገሩም። ገንዘብ እባክህ ዝም በል። እርዛ ገንዘብ ብለህ ትሞት ነው እንዴ? እንደ ትልቅነቱ ተከብሮ መቀመጥ ነበሩበት። አይ እንግዲህ በቃ አታብዛ ወደዛ። አይ በቃ ወሬውን ተው። ይዋሹ። እርሶ ላይ መቅሰፍት ይወርዳል። ለምን እኔ ላይ መቅሰፍት ይወርዳል? አባ እርሶ አታውሩ። እኔ መልሰህ ከኔ ጋር አውራ። ልንገር አይደል? መቅሰፍት የሚያመጣው አንተ ነህ። ሲጀመር ከአንተ ጋር አላወራም። እኔ ዲኤንኤ ትመረመራለህ። ስማ ሰምተኸኛል? በህግ ትሄዳለህ። ዲኤንኤ እፈልጋለሁ ከአንተ። እውነት አንተ አድንቃቸው። ድጋሚ ገንዘብ ላወጣ ሲጀምሩ ውሸታም ስለሆንክ ከአንተ ምንም ዋሻም ነኝ ጨርሻለሁ። እኔ ልንገርህ ከሁለታችሁ ማለት ነው። ውሸታም እንደዚህ ላይ ጀምሮ ሰግረኝ ውሸት አራባ ነው። እንሂድ ለዚህ ዲኮም ያንጨረጨርሽ ውሸታም ስለሆንሽ ወሬ አታውራ። ጨርጨር የሚያደርግሽ ሁሉ ነገር ሲታወቅብሽ ታንገበገብሽ። እውነታው ሲነገረው ሰው እንደዚህ ሆነ። ነው የማወራ ከእናንተ ጋር አላወራም። አሁን አንቺ ልትሄጂ ነው? ሲጀመር እኔ በህግ የምጨርሰው ነገር በህግ ጨርሳለሁ። ኧረ እሱ በቃ አባቴ ለተከበሩ ቤት ይሻል። ትልቅ ሰው አይደል እንዴ? በሰው ቤት አሜን። አባት ሽጉጥ እንዳያወጣ እና ደግሞ እንዳይመታ እንግዲህ ሰው ጤነኛ አይደለም። ማይመጣብን ጉድ የለም። ደከመኝ። አታውቃቸውም አይደል አንተ? ኧረ ታውቃቸዋለህ? እርግጠኛ ነህ? እውነት? አንድ ቀን እንኳን ትዝ ኧረ እኔ ባይኔ ብቻችሁ አላውቅም። አንተ አባ ተስፋ ማርያም እንደምታውቃቸው ነግረኸኝ ነበር። አዎ። እሺ አባ ዲበኩሉ ሲባል ሰምተህ ታውቃለህ? ኧረ እኔ የማውቀው ታሪክ የለም። እቺ ማታ መጣው ጉድ ነበረች። ታዲያ እኮ ለማንኛውም ግን ይኸውልህ አሁን የሚሻለው ነገር አቤሉ የተሻለው ብዬ የማስበው ምንድነው አንድና አንድ መፍትሄ መስጠት ነው። ይሄ ዲኤንኤ የተባለውም ከሆነ ዲኤንኤ ይመርማል። አይመስልም? ኧረ እኔ ችግር የለም። እንደዛ አድርገን የሆነ መፍትሄ እንስጠው እንጂ አሁን በእንደዚህ አይነት ሁኔታ መቀጠሉ ትክክል አልመሰለኝም። ውድ ወዳጆቼ እንግዲህ ያው የዚህ ቤት ጣጣ ትንሽ ነገሮችን እያምታታ ይገኛል። ዛሬም እንግዲህ አባ ብለው የመጡት አባት እሱ አላውቅም ብሏል። አባ ደግሞ አውቀዋለሁ ምናምን ብለው የራሳቸውን እንግዲህ ሀሳብ ተናግረዋል። ዞሮ ዞሮ እኛ ማጣራታችንን እንቀጥላለን። እስኪ ነገ ደግሞ ሂጄ የምጠይቃቸው ሰዎች ይኖራሉ። አባ ተስፋ ማርያም ሊሆን ይችላል ወይም ሌላ ሰው አናግራለሁ። ያንተንም የዲኤንኤ ውጤት እንግዲህ ምንችል ከሆነ አቅማችን የሚፈቅድ ከሆነ ነገሮችን እናመቻችና በአጭር ጊዜ ውስጥ መጥቶ ዲኤንኤው ውጤቱ ታውቆ እችም ሴት ደግሞ የእርምጃ ተወስዶባት
ወደ ጣቢያ የምትወርድበትን ሰላም የሚመለስበትን ነገር እንፈልጋለን። እስከዛ ድረስ ግን አንተ ከኛ ጋር ትሆናለህ አይሻል? አዎ ከኛ ጋር ሆነ ነገሮችን አብረን እናንቀሳቀሳለን። ከኛ ጋር ምንም ነገር አይደርስብህም። ማንም እጁን አይዘረጋብህ። አረ አሁን እኔ አንተ ባልከው ሀሳብ መስማማት ጀመርኩ። እቺ ሃይማኖት አባት የምታስት ከሆነ በጣም ከባድ ብቻ ብዙ ትንሽ ግራም ያጋቡ ነገሮች አሉ። ብቻ ይዞነ ወይ ከኦዲየንስ ጋር አወራዋለሁ ስለዚህ ጉዳይ። ለአሁን ግን እዚህ ጋር ልጨርስና እኔ እናንተ ወደ ውጭ እንወጣለን። አብራችሁን ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እናመሰግናለን። መልካም ቆይታ